በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. ባለፈው ያቀረብነው ታሪክ ስለ ነቢዩላህ ኑህ አለይሂ ሰላም ነበር። ነቢዩላህ ኑህ አለይሂ ሰላም ከዚህ ዓለም በሞት ተለዩ። ከልጆቹ መካከል 3 አማኞች ቀሩ፣ ሳም፣ ሐምና ያፌት። በመርከቡ ላይ ከዳኑት ሌሎች አማኞች መካከል የነበሩት ግን ዓመታት እያለፉ ሲሄዱ ዘራቸው ጠፍቶ ሁሉም ሞቱ። ከነሱም ምንም ዝርያ አልቀረም። በምድር ላይ ከነዚያ ከ3ቱ የኑህ አለይሂ ሰላም ልጆች ዝርያ በስተቀር ማንም አልቀረም። የሳም ዝርያዎችም ትውልዶች እያለፉ ሲሄዱ አልአውስ የተባለ ልጅ ተወለደላቸው። ይህ ልጅ ሲያድግ ልጆች ወለደ። እሱና ልጆቹም ወደ አረብ ባህረ ሰላጤ ደቡባዊ ክፍል ተጓዙ። በዚያ ዘመንም ሽርክ ወይም ጣዖት አምልኮ እንደገና በምድር ላይ መስፋፋት ጀመረ። የአልአውስ ልጆችም ጠመዝማዛ የአሸዋ ክምሮች ባሉበት አሸዋማ አካባቢ ሰፈሩ። እነዚህ ጠማዝማዛ የአሸዋ ክምሮች አልአሕቃፍ ይባላሉ። ቦታውን በትክክል በዑማንና በየመን መካከል በአረብ ባህረ ሰላጤ መሬት ደቡባዊ ክፍል ይገኛል። ምድሪቱ አሸዋማ ነበረች። ነገር ግን የአልአውስ ልጆች ጠንካሮችና ብርቱዎች ስለነበሩ ምድሪቱን አርሰው አስተካከሏት። ለረጅም ጊዜም በዚያ ሰፍረው ኖሩ። ይህችም ምድር ለምታ በውስጧም ሕንፃዎችን ገነቡ። በዚያ ዘመን በምድር ላይ ካሉ ሀገራት ሁሉ ምናልባትም በጣም ጠንካራ ሀገር ሆነች። እሷም የዓድ ህዝቦች ሀገር ነች። ዓድስ ማን ነው? ከአልአውስ ልጆች መካከል አንዱ ነው። ዝናው ገነነ፣ ታወቀም፣ በህዝቦቹም ላይ የበላይ ሆነ። ህዝቦቹም የዓድ ህዝቦች ተብለው ይጠሩ ጀመር። ዓድም ኢራም የሚባል አያት ነበሩ። ኢራም የማን ልጅ ነው? የሳም ልጅ የኑህ አለይሂ ሰላም ልጅ ነው። ስለዚህም ኢራም ተብለው ይጠራሉ። የዓድ ህዝቦችም ይባላሉ። አካባቢያቸውም አልአሕቃፍ ነው። አላህ ስብሓነሁ ወተዓላ ብዙ ጸጋዎችን የዋለላቸው ቢሆንም በሚያሳዝን ሁኔታ ሽርክን በውስጣቸው አስገቡ። ከአላህ ስብሓነሁ ወተዓላ ውጭ ጣዖታትን ማምለክ ጀመሩ። በአያታቸው በኑህ አለይሂ ሰላም ዘመን አላህ በእነዚህ ህዝቦች ላይ ምን እንዳደረገ ያውቃሉ። አላህ በክህደታቸውና በሽርካቸው ምክንያት የምድርን ህዝቦች እንዴት እንዳሰጠመም ያውቃሉ። ይህ ሆኖ ሳለ ሽርክን በምድር ላይ እንደገና መለሱት። አጂብ! እነሱም አረቦች ነበሩ። ከጥንት አረቦች መካከል ለኛ ለመጀመሪያ ጊዜ የተጠቀሱት እነሱ ናቸው። የጠፉት አረቦች ሁድ የተባለ ልጅም ተወለደላቸው። ይህ ልጅ ትንሽ ነበር፣ በመካከላቸውም አደገ። ይህ ሆኖ ሳለ ወደ እነዚያ ጣዖታት አልተመለከተም። ቀስ በቀስ እያደገ ጎልማሳ ሲሆን አላህ ስብሓነሁ ወተዓላ ነቢይ እንዲሆን ላከው። እሱም በቁርአንና በሱና ውስጥ የተጠቀሰልን የመጀመሪያው አረብ ነቢይ ነው። እሱ ማን ነው? ሁድ አለይሂ ሰላም ነው። በስሙም በቁርአን ውስጥ ሙሉ ሱራ የተሰየመለት የመጀመሪያው አረብ ነቢይ። አረብ ነቢያትም ሁድ አለይሂ ሰላም፣ ከዚያም ሷሊህ አለይሂ ሰላም፣ ከዚያም ኢስማዒል አለይሂ ሰላም፣ ከዚያም ሹዓይብ አለይሂ ሰላም፣ ቀጥሎም ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ናቸው። አላህ ስብሓነሁ ወተዓላ ለህዝቦቹ ብዙ ውለታ ዋለላቸው።
ሁድም ዓለይሂ ሰላም መመልከት ጀመረ። ከምሽጎች፣ ከህንፃዎች፣ ከሀብት፣ ከሁሉም ጸጋዎች ተሰጥቷቸዋል። ይህ ሆኖ ሳለ በአላህ ስብሓንሁ ወተዓላ ላይ አጋሩ። እንደ ሌሎቹ ህዝቦች ያልሆነች ህዝብ ወይም ኡማ። አላህ ስብሓንሁ ወተዓላ ምን ይላል? ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد ጌታህ በዓድ ላይ እንዴት እንደሰራ አላየህምን? በባለ አዕማዶቹ ኢረም በሀገሮቹ ሁሉ ቢጤዋ ያልተፈጠረላት በሆነችው በዚህ ጊዜ በሁድ ዓለይሂ ሰላም ላይ ወሕይ ወረደ። ህዝቦቹንም እንዲያደርስ ታዘዘ። ተሰብስበው ሳሉም ወደ እነሱ መጣና እንዲህ አላቸው፣ ያ ቀውም እዕቡዱላህ፣ ህዝቦቼ ሆይ አላህን ተገዙ። ታያላችሁ ሁሉም ነቢያት የመጀመሪያ ጥሪያቸው ተውሂድ ወይም አላህን በብቸኝነት ማምለክ ነው። የነገሩ ሁሉ ራስ ነው። ምክንያቱም ሰዎች ተውሂዳቸውን ካጡ በእነሱ ውስጥ ምንም ጥቅም የለም። ተውሂዳቸውን ካጡ በሥራዎቻቸው ሁሉ ምንም ኸይር የለም። ወደ ዓድም ወንድማቸውን ሁድን ላክን አላቸው፣ ህዝቦቼ ሆይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም። አትጠነቀቁምን? የዓድ ህዝቦችና የሁድ ህዝቦች ለአላህ ነቢይ ለሁድ ዓለይሂ ሰላም የሰጡት የመጀመሪያ ምላሽ ምን እንደሆነ ታውቃላችሁ? ከህዝቦቹ የተሰጠውን አስቀያሚ ምላሽ እዩ። እያወቁት ከሁሉ በላቀ ባህሪ እየገለጹት ከነሱ አንዱና በመካከላቸው እያለ ይህ ሆኖ ሳለ ስለሱ የተናገሩትን ቃል እዩ። ከህዝቦቹ የካዱት መሪዎች እንዲህ አሉ፣ እኛ በሞኝነት ውስጥ ሆነ እናያሃለን። ሁድን ዓለይሂ ሰላም የእምሮ ጉድለት እንዳለበት ይከሱታል። ሁድን ዓለይሂ ሰላም የእምሮ ጉድለት እንዳለበት ይገልጹታል። አጂብ! ምንም እንኳ ሙሉ እምሮ እንዳለው ቢያውቁም ነገር ግን ወደ ተውሂድ መጣራት ሲጀምር አንተ ሞኝ ነህ አሉት። ከህዝቦቹ የካዱት መሪዎች እንዲህ አሉ፣ እኛ በሞኝነት ውስጥ ሆነህ እናያሃለን፣ እኛም ከውሸታሞች ነህ ብለን እንጠረጥርሃለን። የሚቃወመው ማን እንደሆነ እዩ። መሪዎቹ የክህደት ሰዎችን የክህደት ባንዲራ የሚይዙት ሁል ጊዜ መሪዎቹ የህዝቡ ልሂቃን ተብዬዎቹ ናቸው። በመጀመሪያ የገለጹበት ባህሪ አንተ ሞኝ ሰው ነህ የሚል ሲሆን ሁለተኛው ባህሪ ውሸታም የሚል ነው። ሁድ ዓለይሂ ሰላም እንዴት ይመልስላቸዋል? ስነ ምግባሩን እዩ፣ ባህሪውን ተመልከቱ። አላህ ስብሓንሁ ወተዓላ ያሳደገውንና የመረጠውን እዩ። እንዲህ አለ፣ ህዝቦቼ ሆይ በእኔ ላይ ምንም ሞኝነት የለም፣ ነገር ግን እኔ ከዓለማት ጌታ የተላኩ መልእክተኛ ነኝ። እናንተ ሞኞች፣ እናንተ ውሸታሞች፣ እናንተ ወንጀለኞች፣ እናንተ እምሮ የሌላችሁ አላላቸው። በፍጹም የአላህ ነቢይ ስነ ምግባር ያለው ነው። አንተ ሞኝ ነህ አሉት። አይ እኔ ሞኝ አይደለሁም አለ። ነገር ግን እኔ ከዓለማት ጌታ የተላኩ መልእክተኛ ነኝ። የጌታዬን መልእክቶች አደርስላችኋለሁ። እኔም ለእናንተ ታማኝ መካሪ ነኝ። ከዚያም እነሱ አሉ፣ ምን ትፈልጋለህ? ሀብት ትፈልጋለህ? ገንዘብ ትፈልጋለህ? ሴቶች ትፈልጋለህ? የምትፈልገውን እንሰጥሃለን። ከዚህ ከምትናገረው ንግግር ዝም በል። እንዲህም አላቸው፣ ህዝቦቼ ሆይ በእርሱ ላይ ምንም ዋጋ አልጠይቃችሁም። ዋጋዬ በዚያ በፈጠረኝ ላይ እንጂ በሌላ ላይ አይደለም። አታስተውሉምን? አጂብ! አእምሯችሁ የት ነው ያለው? ከእናንተ ምንም አልፈልግም። ዋጋዬ በዓለማት ጌታ ላይ ነው። እነዚህ ሀብቶችና ውድ ነገሮች ምን ይጠቅሙኛል? ከዚያም መልሶ እንዲህ አላቸው፣ ህዝቦቼ ሆይ ጌታችሁን ምህረትን ለምኑት፣ ጌታችሁን ምህረቱን ለምኑት፣ ከዚያም ወደ እርሱ ተመለሱ። ጌታህን ምህረት ለምነን ወደ እርሱ ብንመለስ ምን ይመጣል? ምን ይሆናል? በዱንያም እንኳ እንዴት ተስፋ እንደሚሰጣችሁ እዩ። ሰማዩን በላያችሁ ላይ በብዛት ያዘንባል። ምክንያቱም የዓድ ህዝቦች በሰብላቸውና በእርሻቸው ላይ ትልቁ መተማመናቸው በዝናብ ላይ ነበር። ምክንያቱም መጀመሪያ ላይ በረሃማ ምድር ነበረች። እነሱ አርሰውታል፣ እነሱ ዘርተውታል። ስለዚህ የጸጋዎቻቸው ሁሉ ምንጭ ከየት ነው? ከዝናብ፣ ከሰማይ።
ለዚህም ነው የመጀመሪያ ጸጋ አድርጎ የነገራቸው። ምህረትን ከለመናችሁና ከተመለሳችሁ ዝናቡ ይጨምራል፣ ሰማዩን በላያችሁ ላይ በብዛት ያዘንባል፣ በኃይላችሁም ላይ ኃይልን ይጨምርላችኋል። ወንጀለኞች ሆናችሁም አትሽሹ። በዚህም መልኩ የአላህ ነቢይ ሁድ ዓለይሂ ሰላም ጥሪ ተጀመረ። ከሰማይ የወረዱ መጻሕፍትን ለሰው ልጆች ያደረሱት እነማን ናቸው? ፀሐይም ሆነች ጨረቃ ከነቢይነት ብርሃን ጋር ሲነጻጸሩ ምንድናቸው? በፈለጎቻቸው ላይ ቆሙ፣ ሥራዎቻችሁንም በእርሱ መዝኑ፣ ከእነርሱም ተግሳጽን ውሰዱ። የዓድ ሕዝቦች ባህሪና አፈጣጠር አላህ ስብሓንሁ ወተዓላ ግዙፍና ረዥም አካል ሰጥቶ እንደፈጠራቸው ነው። አንዳንዶች ቁመታቸው 60 ክንድ ይደርስ ነበር ይላሉ፣ ሌሎችም 100 ክንድ ይላሉ። ዋናው ነገር በአፈጣጠርና በአካል ግዙፎች መሆናቸው ነው። የአላህ ነቢይ ሁድ ዓለይሂ ሰላም ይህንን የአላህ ጸጋ ያስታውሳቸው ነበር። እነዚህ ትልልቅ ግዙፍና ረዥም አካላት ከፍ ያሉ ሕንፃዎችን እንዲገነቡ፣ ይህችን ምድር እንዲያርሱና እንዲዘሩ፣ ምሽጎችን እንዲሰሩና ሀገራቸውን በእነዚህ አካላት እንዲያጠነክሩ አስችሏቸዋል። አስታውሱ፣ ከኖህ ሕዝቦች በኋላ ምትኮች ባደረጋችሁና በአፈጣጠርም ተጨማሪ ጉልበት በጨመረላችሁ ጊዜ አስታውሱ። አላህ ስብሓንሁ ወተዓላ በአፈጣጠራቸው ላይ ጨመረላቸው። ነገር ግን ይህ ሆኖ ሳለ በሚያሳዝን ሁኔታ የአላህን ስብሓንሁ ወተዓላ ጸጋ ካዱ። ከጥንካሬያቸው ብዛት የተነሳ አንዳንዴ ያለ ምክንያት ሕንፃዎቹን ይገነቡ ነበር። አስቡት እስቲ፣ ረዣዥም ሕንፃዎችን የምትገነባ ሕዝብ። በዚያ ዘመን ሰዎች መገንባት አያውቁም ብላችሁ እንዳታስቡ። አይ ይገነባሉ። ረዥምና ከፍ ያሉ ሕንፃዎችን ይገነባሉ። ለምንድን ነው የሚገነቡት? ለከንቱ ነገር፣ ያለምንም ዓላማ። ለመኖር ብለው አይገነቡም። ለመጠቀም ብለው አይገነቡም። በፍጹም። በእያንዳንዱ ከፍታ ላይ ሕንፃ ይገነባሉ። በእያንዳንዱ መንገድ ላይ ሕንፃ ይገነባሉ። ዓላማው ምንድነው? ከንቱ ነገር። አስቡት እስቲ፣ በዚያ ዘመን ከነበሩ ሕዝቦች አንዷ ይህንን ሁሉ ችሎታ ኖሯት ይህ ሆኖ ሳለ የአላህን ስብሓንሁ ወተዓላ ጸጋ አያመሰግኑም። ትገነባላችሁን ይሏችኋል ሁድ። በእያንዳንዱ ከፍታ ላይ ምልክትን ትቀልዱበታላችሁን? መኖሪያዎችንም ትሰራላችሁን? ለዘላለም ልትኖሩ ይመስል። ወተተኺዙነ መሳኒዕ ለዓለኩም ተኽሉዱን። መሳኒዕ የተፈለገበት ቤተ መንግሥቶች ነው። ማለትም ከፍ ያሉ ሕንፃዎች ያለምንም ዓላማ ለከንቱ ነገር ለራሳቸውና ለልጆቻቸው ቤተ መንግሥቶችን ይገነባሉ። ይህ ብቻ አይደለም፣ ቤተ መንግሥቶቹን የሚሰሩት በውስጣቸው ለዘላለም የመኖር ምኞት በሚፈጥር መልኩ ነው። ጥበቃ ያደርጋሉ። ለፀሐይ ቦታዎች፣ ለውሃ ቦታዎች፣ ለምግብ ቦታዎች ያዘጋጃሉ። በዚህም በዚህ ሕይወት ውስጥ ለዘላለም እንደሚኖሩ ያስባሉ። መኖሪያዎችንም ትሰራላችሁን? ለዘላለም ልትኖሩ ይመስል። እዩ፣ ከድፍረታቸው የተነሳ ማንም ጠላት ወደ እነሱ አይቀርብም። ማንም ጠላት ወደ እነሱ ቢቀርብ ይመቱታል። ተራ ምት አይደለም፣ በግፍና በጉልበት ነው። አንዳንዴም እነሱ ራሳቸው ሄደው በሌሎች ላይ ወረራ ያካሂዳሉ። ደማቸውን ያፈሳሉ፣ ያጠፏቸዋል፣ በግፋቸውም ይመቷቸዋል። በቀጣችሁም ጊዜ ጨካኞች ሆናችሁ ትቀጣላችሁን? አላህን ፍሩ ታዘዙኝም ይላል አንቀጹ። አላህ ሀብት፣ ወንዶች ልጆችን፣ አትክልቶችን፣ ምንጮችንና በዚህ ዱንያ ውስጥ ያለውን ሁሉ ሰጣቸው። ከግፋታቸው የተነሳ በምድር ላይ ከነሱ የበለጠ ኃይለኛ ማንም እንደሌለ ያስቡ ነበር። ምናልባትም በእኛ ዘመንም ሆነ በሁሉም ዘመናት አንዳንድ ሕዝቦች ብቅ ብለው እኛ በምድር ላይ ካሉ ሕዝቦች ሁሉ በጣም ጠንካራ ነን ይላሉ። የዓድ ሰዎችማ በምድር ላይ ያለ አግባብ ኮሩ። እነሱም ከኛ የበለጠ በኃይል የበረታ ማን ነው? አዑዝ ቢላህ። ኩራቱን እዩ፣ ግፉን እዩ። ኢነል ኢንሳነ ለየጥጋ አን ረአሁ እስተግና። ሰው ራሱን የበቃ ሲያይ ይበደላል። ጠንካራ አካላት፣ ሀብትና ጸጋዎች፣ ምሽጎችና ሕንፃዎች፣ ሰራዊትና ንብረት የዓድ ሕዝቦች ሁሉንም ነበራቸው። የጦር መሳሪያና ጋሻ እንኳን በራሳቸው ይሰሩ ነበር።
እነርሱ የሚሰሩትን ማንም ሊሰራ አይችልም። ሁኔታው ከኛ የበለጠ በኃይል የበረታ ማን ነው እስከ ማለት ደረሰ። ሰውም ምንም እንኳ ጠንካራ ቢሆን ይህን ቃል አይናገርም። ሰውም ምንም እንኳ አላህ ሱብሓነሁ ወተዓላ የተወሰነ ኃይል ቢሰጠውም በሌሎች ላይ አይኩራራም። የዓድ ሰዎችማ በምድር ላይ ያለ አግባብ ኮሩ። እነርሱ ያ የፈጠራቸው አላህ ሱብሓነሁ ወተዓላ ከእነርሱ ይልቅ በኃይል የበረታ መሆኑን አላዩምን? ከአላህ በቀር ሌላ አምላክ የለም። ላኢላሃ ኢለላህ። እነርሱ ያ የፈጠራቸው አላህ ከእነርሱ ይልቅ በኃይል የበረታ መሆኑን አላዩምን? እናንተ ደንቆሮች፣ እናንተ ከሃዲዎች፣ እናንተ ካፊሮች፣ ኃይላችሁን እያያችሁ ከሆነ ማን ፈጠራችሁ? ይህንን ኃይል መጀመሪያውን ማን ሰጣችሁ? ልትገዟትና ልትጠቀሙባት የምትሞክሯትን ምድር ማን ፈጠራት? ሰማይን ማን ፈጠራት? አላህ። የአላህን ኃይል አላያችሁምን? የእናንተና የራሳችሁን ኃይል ብቻ ነው የምታዩት። ሁድ ዓለይሂ ሰላም በሙሉ ቅንነትና እውነተኛነት ይጠራቸው ቀጠለ። እነዚህን ጸጋዎችም ያስታውሳቸው ነበር። ከዚያም እንዲህ አላቸው፣ እኔ በታላቅ ቀን ቅጣት እፈራላችኋለሁ። ለሁድ ዓለይሂ ሰላም እንዲህ ሲሉ መለሱለት። አሉትም ብትመክረንም ወይም ከመካሪዎቹ ባትሆንም በእኛ ላይ እኩል ነው። ያ ሁድ ለእኛ ምንም ለውጥ አያመጣም እያሉ ነው። መከርክም አልመከርክም፣ ገሰጽክም አልገሰጽክም፣ ተናገርክም ዝም አልክም፣ እኛ አንለወጥም። ይህ የፊተኞቹ ሰዎች ልማድ እንጂ ሌላ አይደለም። እኛ በአያቶቻችንና በአባቶቻችን ልማድ ላይ ነን የምንጓዘው። እኛም የምንቀጣ አይደለንም። ምንም እንኳ በእነርሱና በኑህ ዓለይሂ ሰላም መካከል ምን ያህል ጊዜ እንዳለፈ አላህ ሱብሓነሁ ወተዓላ ቢያውቅም እነርሱ ግን ያውቁት ነበር። በእነሱና በኑህ መካከል ትውልዶች አልፏል፣ ያውቁታል። እነርሱም እኮ የኑህ ልጆች ናቸው። ይህ ሆኖ ሳለ እኛም የምንቀጣ አይደለንም ይላሉ። ነገር ግን የአላህን ሥራ በእነርሱ ላይ እዩ። የሁድ ዓለይሂ ሰላም ጥሪ በሕዝቦቹ መካከል ቀስ በቀስ መስፋፋት ጀመረ። እነርሱም አንዳንድ ጊዜ በስድብ ሌላ ጊዜ ደግሞ በውርደት ይጋፈጡት ጀመር። በሞኝነት፣ በውሸት፣ በእብደት፣ በድግምት ወነጀሉት። እንዲያውም ለሕዝቦቻቸውም እንዲህ አሉ፣ ሁድን ያገኘው ነገር ከነዚህ አማልክትና ጣዖታት ተጽዕኖ የተነሳ ነው። አጂብ! ከአላህ ሱብሓነሁ ወተዓላ ጋር በሚያጋራው ሽርክ የተጠመደ ሰው እኮ በራሱ አንድ አይነት እብደት ይዟል። ለሕዝቦቻቸው እንዲህ ማለት ጀመሩ፣ ሁድ እነዚህን አማልክት በመስደብና በማንቋሸሹ ምክንያት በእብደት ተመቷል። አንዳንድ አማልክቶቻችን በክፉ ነገር መተውሃል ከማለት ውጪ ምንም አንልም አሉ። ሁድ ዓለይሂ ሰላም በእነርሱ ተገረመ። የሚጠቅምም የሚጎዳም የሆነውን አላህን ሱብሓነሁ ወተዓላ ተገዙ እላችኋለሁ። እሱ አላህ ነው። እነዚህ ጣዖታት አይናገሩም፣ አይጠቅሙም፣ አይጎዱም። እነዚህ ጣዖታት በክፉና በመጥፎ ነገር መተውኛል ብላችሁ ትከሱኛላችሁን? የሁድ ዓለይሂ ሰላም ሕዝቦች እብደት ተመልከቱ። አንድ ቀን ከእርሱ ጋር የነበሩት ደካሞችና የሕዝቡ ተራ ሰዎች ነበሩ። ከሁድ ዓለይሂ ሰላም ጋር ያመኑት ጥቂቶች ነበሩ። መሪዎቹንና ከሃዲዎቹን ሕዝቦች መጋፈጥ ይከብዳቸው ነበር። እነርሱም ጨካኞችና ግፈኞች ነበሩ። አንድ ቀን ሁድ ዓለይሂ ሰላም ብቻውን በፊታቸው ቆመ። ሕዝቦቼ ሆይ አለ። ሰዎችም በዙሪያው ተሰበሰቡ። መሪዎቹና ሕዝቦቹ ሁድ ዓለይሂ ሰላም ምን ሊል እንደሚፈልግ ለማየት መጡ። አለ፣ እኔ አላህን አስመሰክራለሁ፣ እናንተም መስክሩ። እኔ ከምታጋሩት ሁሉ ንጹሕ ነኝ። እነዚህን ጣዖታትና አማልክት አያችኋቸው? እኔ ከሁሉም ንጹሕ ነኝ። እሺ፣ እና ምን ትፈልጋለህ? ምናልባት አሁን የሚሆነው ነገር የሁድ ዓለይሂ ሰላም ተአምር ሊሆን ይችላል። የሁድ ተአምር በግልጽ አልተጠቀሰልንም። አላህ ሱብሓነሁ ወተዓላ እያንዳንዱን ነቢይ ለሕዝቦቹ ምልክት ይዞ ልኳል። ከነቢያት ሁሉ እያንዳንዱ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እንኳን የመጀመሪያ ምልክታቸውና ተአምራቸው ቅዱስ ቁርአን ነበር፣ ታላቁ ተአምር። እያንዳንዱም ተአምር ለሕዝቦቹ ተስማሚ ነበር።
በኋላ እንደምናየው እያንዳንዱ ነብይ ተአምር ከህዝቦቹ ከአስተሳሰባቸው ከባህሪያቸውና ከትውልዳቸው ጋር የሚስማማ ነበር። የዓድ ህዝቦች ልዩነታቸው ምንድነው? ከሌሎች ሰዎች የሚለያቸው ዋነኛው ነገር በኃይላቸው መኩራታቸው ነው አይደል? ከኛ የበለጠ በኃይል የበረታ ማን ነው ይሉ ነበር። በእርግጥም አካላቸው ጠንካራና ረጅም፣ በአፈጣጠርም የተሟላ ነበር። በሌሎች ዘንድ የሌለ ኃይል ነበራቸው። ለዚህም ነው ምናልባት የሁድ ዓለይሂ ሰላም ተአምር በኃይላቸው መገዳደር የሆነው። መሪዎቹ ሲሰበሰቡና ሰዎች ምን እንደሚሆን ለማየት ሲሰበሰቡ ምን ሆነ አለ፣ ህዝቦቼ ሆይ እኔ ከምታጋሩት ሁሉ ንጹህ ነኝ። ሁላችሁም ተባብራችሁ ተንኮል ስሩብኝ፣ ከዚያም አታቁዩኝ። ኑ ሁላችሁም በእኔ ላይ ተነሱ። ሁላችሁም አሁን ልትገድሉኝ ትፈልጋላችሁ። አሁን ተንኮል ስሩብኝ፣ ተንኮል አድርጉብኝ፣ የምትፈልጉትን ሁሉ አድርጉብኝ፣ እገዳደራችኋለሁ። ይህ ታላቅ ግድድር ነው። ሰዎችም ይመለከታሉ። አማኞቹም እንኳን ሁድ ምን እያደረገ ነው ብለው ያስባሉ። ማንን ነው የሚጋፈጠው? ጨካኞቹን፣ ግፈኞቹን ህዝቦች። አንተ ማነህና ያ ሁድ ብቻህን የምትጋፈጣቸው? ብቻህን። ሁላችሁም ተባብራችሁ ተንኮል ስሩብኝ፣ ከዚያም አታቁኙኝ። ቀልድ አይደለም አባባሉ። አይ ከዚያም ምን አላቸው? ሁላችሁም ተባብራችሁ ተንኮል ስሩብኝ፣ ከዚያም አታቆዩኝ። አትዘግዩ፣ ዛሬውኑ ተንኮል ልትሰሩብኝ ከፈለጋችሁ ዛሬውኑ ይሁን። አትጠብቁ፣ አትዘግዩ። እሺ ያሁድ አንተ ህዝብህን ይህን ታላቅና ግዙፍ ግድድር ለመገዳደር ምን አይነት ኃይል አለ? የትኛውን ኃይል እንደሆነ ታውቃለህ? ታላቁ ኃይል ነው። እኔ በአላህ ላይ ተመካሁ። እናንተ ከማን ጋር ናችሁ? ከጣዖቶቻችሁ ጋር አይደል? ከኃይላችሁ ጋር አይደል? ከንብረታችሁና ከጦር መሳሪያዎቻችሁ ጋር። ይህ ሁሉ ከእናንተ ጋር ነው። ሁላችሁም ወደ እኔ ኑ። እኔ ብቻዬን ነኝ። ከዓለማት ጌታ በቀር ማንም ከኔ ጋር የለም። እኔ በአላህ በጌታዬና በጌታችሁ ላይ ተመካሁ። ይህንን ጌታ አያችሁት? በምድር ላይ የምትንቀሳቀስ ምንም ፍጡር የለችም እርሱ በግንባሯ ጸጉር የያዛት ቢሆን እንጂ። ማለትም አላህ ሱብሓነሁ ወተዓላ እንደፈለገ ያንቀሳቅሳታል። የዓለማት ጌታ እንደፈለገ ያደርጋታል። በግንባሯ ጸጉር ይይዛታል። ህዝቦቹም ተቆጡ፣ ተናደዱ። እንዴት ብቻውን ሆኖ ይገዳደረናል? ከነዚህ አማልክት ጋር እንዴት ይገዳደረናል? እሱ ከጌታው በቀር ማንም የለውም። ምን እንዳደረጉ ትገምታላችሁ? ሁሉም የአላህ ሱብሓነሁ ወተዓላ ነቢይ ለመጉዳት ሞከሩ፣ ነገር ግን አልቻሉም። አላህ ሱብሓነሁ ወተዓላ መለሳቸው። አላህ ሱብሓነሁ ወተዓላ በሁሉም ላይ ድልን ሰጠው። ምንም እንኳ እነሱ በምድር ሁሉ ላይ ከሁሉም ህዝቦች፣ ከሁሉም ብሔሮች፣ ከሁሉም አካላት፣ ከሁሉም ጦሮች የበለጠ ጠንካራ መሆናቸውን ቢኩራሩም በአንድ ሰው ላይ አልቻሉም። ለምን? እኔ በአላህ ላይ ተመካሁ። ከዓለማት ጌታ ጋር ያለ ነቢይ ማን ይችላል? እኔ በአላህ በጌታዬና በጌታቸው ላይ ተመካሁ። በምድር ላይ የምትንቀሳቀስ ምንም ፍጡር የለችም እርሱ በግንባሯ ጸጉር የያዛት ቢሆን እንጂ። በእርግጥም አላህ ሱብሓነሁ ወተዓላ መለሳቸው። የአላህ ነቢይ ሁድም ድል አደረጋቸው። ሁድ ዓለይሂ ሰላም ህዝቦቹን መጣራቱን ይቀጥላል። በጥሪያቸውም ይጸናል። በመምከሩም ላይ ይቀጥላል። ነገር ግን ይህ ኃይል ከእርሱ የበለጠ ኃይል ይመጣበታል። አላህ ሱብሓነሁ ወተዓላ በእነዚህ ህዝቦች ላይ የሚልከው ይህ ኃይል ምንድን ነው? በኃይል የሚኩራሩ ሰዎች ጠንካራ ነገር ያስፈልጋቸዋል። ይህ ጠንካራ ነገር ምንድን ነው? ይህ ከአላህ ሰራዊት አንዱ ነው። በቀጣዩ ክፍል እናየዋለን ኢንሻአላህ።